እንደ እየተባለ ያለው እኮ አንድ እጅህ ተቆረጠ ዛሬ፣ ስለዚህ አንገትን ወደሚቆርጥህ ዘመን እንመለስ ነው አይነት መልሱ። እንደዛ ነው እየተባለ ያለው። እጅ ዛሬ ተቆርጧል አብዱልከሪም አሞሃል አይደል? አዎ እሺ። ስለዚህማ አንገትን ወደሚቆርጥህ ትሄዳለህ ትለኛለህ። ለምን ወደ አንገቴን ወደሚቆርጥኝ እሄዳለሁ? ምን ያህል ስንሰቃይ እንደነበረ የአንዱን ዘመን አይወራ ተብሎ እንጂ የአንዱ ዘመን ኃይለ ሥላሴ ለምሳሌ ቁጥራችንን አይናገርም ነበር። ኢንተርናሽናሊ ሲሄድ በዓለም አቀፍ ደረጃ ሲሄድ የሙስሊሞችን ፖፑሌሽን ቁጥር አይናገርም ነበር። ኢትዮጵያን የክርስቲያን ብቻ አድርጎ ነበር የሚያሳይ ነበር። መሬት እንዳይዞ አድርጎ ነበር። ሙስሊሞች መሬት ራሱ አይኖራቸውም። ኢቭን ሃይማኖታዊ ይሄ ጋብቻን የመሳሰሉ ነገሮችን ራሱ በክርስትና ስርዓት ነበረ እንዲደረግ የሚያደርግ የነበረው ጠቅላላ ማለት ነው። ወላ እርሱት ይሄ ሂጃቡን ምናምን ተውት። አንድ ሙስሊም መሬት የመያዝ መብት የለውም። አሁን አንተ እኮ ዛሬ ኢትዮጵያ ላይ እኮ መሬት መያዝ ትችላለህ። መሬት የመያዝ መብት የለውም፣ አይቻልም። አንድ ሙስሊም መሬት መያዝ አይችልም። ጀስት ሙስሊም ስለሆነ ማለት ኢትዮጵያዊ ነው ተብሎ ስለማይታሰብ። ስለዚህ ይሄኛው ወደዛኛው ዘመን እንመለስ ማለት በጣም አዳጋች ነው። ስለዚህ ከዚህ በኋላ አይናችሁን ወደፊት አድርጉ። አይናችሁን ወደፊት ሲባል ሌላ የተሻለ እስልምና የተሻለ ለምሳሌ አሁን ስቲል አሁን ዛሬ ላይ ካለው መንግስት ሁለት ነገር አላገኘንም። ምንድነው ሁለት ነገር? የመጀመሪያ አክሱም ላይ ስቲል አክሱም ያሉ ሰዎች እየተበደሉ ነው። አክሱም ላይ መስጊድ እየተሰራልን አይደለም። ግን አዲስ አበባ አካባቢ ያው የመሳሰሉ ቦታዎች ላይ ግን የተሻለ ለሙስሊሞች ነጻነት አለ። ግን ስቲል አሁንም እንደ ኢትዮጵያ ነጻነታችን አላገኘንም። እንደ ኢትዮጵያ ማለት ነው። ኃይለ ሥላሴ ሲጨፈጭፈን እነ ሚኒሊክ ምናምን ሌሎቹም ሲጨፈጭፉን ሲያሰቃዩን ነው የነበረው። ያንን ዘመን ካለፍን በኋላ ወደዛ ዘመን ለምን አንመለስም? እኛ ባይዘው ይሄ በጣም መታወቅ አለበት። ግን ኢትዮጵያ በአክሱምና ላሊበላ የተመሰረተችው ብለህ ግን አትጀምርም። ገባህ? ኢትዮጵያ አለት ላይ አክሱምና እንትና ተመስርቶ ወላ ያለ እኛ እንትን እንመስላለን? ሮቦት ነው እንመስላችሁ እኛ? እንደዚህ እና የቀደሙ ያኔ በጀግኖቹ ምናምን ነገር የተመሰረተችው ኢትዮጵያ ወድቃለች። ኧረ እባክህ ያንተ ጀግኖች እኮ አንደኛው ጀግንነታቸውን ለማሳየት ሲታገሉ እኛም በመግደል ነው። ይዛኔ ጀግና መሆናቸውን ሲያሳዩ ነበር። እኛም በመግደል ስንቶች ሃይማኖታቸውን ቀይረዋል ሙስሊሞች ከስቃይ ለመትረፍ ሲሉ ማለት ነው። እንዴ እኛ ደማችን ሲፈስን የነበረው ደማችን ሲፈስ እናንተ እንደ ኢትዮጵያዊ ሳንታይ ቀደመው ኢትዮጵያ ምንም የተሻለ አይደለም። ለአንተ የተሻለ ገዳይ እኮ የተሻለ ነው የሚለው እንዴት ነው የተሻለ አይደለም የሚለው? እንዴ ሲጀመር የወጋ እኮ ይረሳል። ሲጀመር የተወጋ ነው የማይረሳው። እንዴ እኛ ገና ዛሬ ላይ እናንተ ፈታ ያላችሁ እኛ እኮ ዛሬ መስጊድ እንስራ ብለን ገና እኩል ለመሆን እየታገለ ያለ ሰዎች ነው። እኩል ለመሆን ማለት ነው። ገና እኩል ለመሆን እናንተም ነው እኩል አትሆኑም። እንዴት ሙስሊሞች በአደባባይ ገና እኛ ለመጀመሪያ ጊዜ ነው መስቀል አደባባይ ምናምን የተባለበት ስፍራ ላይ ራሱ መሰብሰብ የጀመረ ነው ገና ማለት ነው። ጀስት አደባባይ ላይ ሙስሊሞች ሲሰበሰቡ ማየት የተጀመረው ገና አዲስ እኛ ገና ለመሰብሰብ እህቶቻችን ሂጃብ እንዲያደርጉ መጠየቅ ገና መሬት ላይ ነው ያለ ነው። ግን አልহামዱሊላህ ረብል ዓለሚን አትሊስት ሙስሊሞች መሬት መያዝ ይችላሉ። አትሊስት ሙስሊሞች መሬት ጠይቀው እንደ አንድ ኢትዮጵያዊ መሬት ማግኘት ይችላሉ። አትሊስት ማለት ነው። በእናንተ ጊዜ ግን መሬት መያዝ አይችልም ነበር አንድ ሙስሊም። በእናንተ ጊዜ ግን አንድ ሙስሊም በሸሪዓ በራሱ ህግ መመራት አይችልም ነበር። ኃይለ ሥላሴ አይፈቅድም ነበር። ለምሳሌ ይሄን ተውትና ወላ መሬትም አይፈቅድም ምንም ሲገደሉ ነበር። አልহামዱሊላህ የኛው ነገር ይሻላል። አትሊስት ግን ስቲል አሁንም እንፈልግበት ቦታ ላይ አይደለም ያለ ነው ማለት ሙሉ መብታችን አልተገኘም። አሁንም እኩል አይደለንም ባይዘው አሁንም ስቲል እኩልነታችን ገና አልመጣም። እኩል የሚሆነው አንድ ሀገር ላይ ኢትዮጵያዊ አሁን አክሱም ላይ ያሉ ሰዎች ኢትዮጵያዊ በመሆናቸው ስቲል አሁንም የሚቀበሩበት ቦታ የለም። ስቲል አሁንም የሚያመልኩበት ስፍራ ነው እንደዚህ መሆን የለበትም እየተባሉ ነው። ያንን ገና ወደዛ እየሄድን ነው። አንድ ሰው እንዴት ነው ኖ ይሄን ዘመን አበላሽቶ የድሮ ዘመን ላይ ይመለሳሉ የሚለው ምን ማለት ነው? ይሄ በጣም አሳፋሪ ነው፣ እጅግ አሳፋሪ። እናንተ አልገባችሁም። እናንተ የሆነ ነገር ዘፈን ስለሆነ ብቻ ነው የምታውቁት። አንዴ ሰዎች እኮ የሚግባቡበት ዘፈን ሊሆን ይችላል። ዘፈን መስማት መጥፎ ነው እኮ ዘፈን ስሙ እያልኳቸው አይደለም። ግን አንድ ተጽዕኖ ፈጣሪ ለምሳሌ ኢትዮጵያ ላይ ያለ በጣም ኢንፍሉዌንሻል ሰው ለምሳሌ በዘፈን ቲሞቹን የሱን ግሩፖች በዘፈን እያነቃቃቸው ሊሆን ይችላል። ገባ? ያ ነገር ተጽዕኖ ከፈጠረ ይሄ ነገር ሐሳቡ ስህተት ነው ብሎ መናገር ያሰጋችሁ። ኢትዮጵያ ላይ ያለው ፖለቲክስ ላይ መራቅ የለባችሁ። ገባችሁ? መራቅ የለባችሁ። በቃ ዘ ፖይንት ኢዝ ዘፈን መሆኑ አይደል። መጽሐፍ ራሱ ቴዲ ቢጽፍ ወይ ሌሎች አካላት ቢጽፉ ተጽዕኖ ፈጣሪ እስከሆኑ ድረስና ያ ተጽዕኖ ፈጣሪነታቸው እስልምናን የሚነካ ከሆነ መልስ ይሰጠዋል። መልስ መሰጠት አለበት። አለቀ። እንዴ በሐላል መንገድ በሐዲስ አድርገው ይናገሩ እንዴ እነሱ የነሱ ሃይማኖት አይደለም። ገባችሁ? በሐዲስ ሲናገሩ ነው የምንሰማው። ተጽዕኖ ፈጣሪ ከሆነ መንግስቱ ላይ ስማው እንኳን እኛ ማለት ነው
እንደ መንግስቱ ላይ ያዳምጣል። እኛም መስማት ምንድነው መልእክቱ? ምክንያቱም አይታችኋል ምን ያህል ሲንቀሳቀስ እንደነበረ እንትኑ ይሄ ኢትዮጵያ ያለው ኮሚኒቲ። ለዚህ በተቃራኒ ሳይድ መሰጠት አለበት መልስ። ገባቸው? የሚመለከተው በተቃራኒ ሳይድ ሰጥተዋል። ለምሳሌ እኛም ብሔር ይመለከታል ብለው የሚያስቡ አካላት መልስ ሰጥተዋል። ግን እስልምና ነክቶ ግን መልስ አልሰጠውም። ገባቸው?